ግቢ ማነሽ ግቢ። አልሐምዱሊላህ ደህና ነሽ? እንዴት ነሽ? እንደሚባላል እንዴ በአንድ ጊዜ እንደው ጉርብትናችንም እኮ እንደው ተሳስበን ነው ምን እንደው አልተመቸኝም እትዬ። ምን ነገር ጣለሽ? ምን ነገር ጣለሽ? አልተመቸኝም ነበር። እንደው ለምንድን ነው እንደው የታመመችውን እንደው ሰው ሁላ ሲመጣ አንቺ ብቻ ቀረሽ እንደው ምን ሆነሽ ነው ብዬ ልጠይቅሽ ነበርና ነገሩን ልነግርሽ የመጣሁት ማመጣጥያ ነው። ሄዳችሁ እንዴ? አንቺ እንደው አልተመቸኝም ነበረ። እንደው ቀጠሯችን እንደው ተነጋግረን ነበር እኮ ዛሬ ተስማምተን ነበረ። አንቺ እንደው ረስቼዋለሁኝ። እንደው አልተመቸኝም። ቤቱን የሚጠብቅልኝ ስለሌለ ስላልተመቸኝ ረስቼዋለሁ። እንዴት ናት? ሄዳችሁ አያችኋት? አዎ። እንዴት ናት? እንደው ለውጥ አላት? አሁን ደግሞ ብሶባታል ሐኪሞቹ? አዎ ሐኪሞቹ እኛ ከአቅም በላይ ሆኗል፣ እኛ አልቻልንም አለም ዶክተሩ። እና ይሄ በሽታ ሲቆይ ወደ ሌላ በሽታ ይቀየርባታል። አንቺ እኮ ከባድ ነው። ሌላ በሽታ መቀየር ማለት በሽታው እያደገ ነው የሚመጣው። ያ ሲያድግ ደግሞ ያው ከባድ ሁኔታ ላይ ነው የምትደርሰው። እና ይሄ ከመሆኑ በፊት እኔም አልቻልኩም ሪፈር ብሎ ወደ አዲስ አበባ ልትሄድ ነው ማለት ነው። እና ሪፈር ተባለ በቃ አንችልም አሏት። በጣም ከባድ ቢሆን ነው አስበሽው ነው ከሆነ በጣም ከባድ ቢሆን ነው ወደ አዲስ አበባ የምትላከው ማለት ነው። እንደው አሁን ታዲያ አቅማቸው አይችልም እኮ እንደው አዲስ አበባ እንዴት ነው የምትሄደው? ግራ ገብቶት ምንድን ነው እያለ ነበር ነገሩን እያጣሩ እና በቃ ወደዛ መሄድ አለባት። እኛም አልቻልንም አለም ዶክተሩ። ያው ከተቀየረ በጣም አስደንጋጭ ነገር ሆነም። እኛም በጣም ብዙ ነገር አድርገን ነበረ። ትድናለች ብለን ነበር አለው። እኛም እሱማ ነበር አለ። ወደዛ መሄድ ግን አለባት። አሁን ከባድ ደረጃ ላይ ስለሆነ ያለችው እዛ መሄዷ ጥሩ ደረጃ ላይ እንድትሆን ያደርጋታል አለ። አንቺንም በጥቅሉ አንቺንም ሪፈር አሏት ወደ አዲስ አበባ? አዎ በቃ ያላት በሽታው በጣም ከባድ ሆነ። እስከ አስጊ ስለሆነ እስከ መሞት ደረጃ የሚያደርሳል በሽታው አሉ። እና ወደዛ ልትሄድ ነው። መሄጃውም አስበሽዋል፣ በጣም ብዙ ብር ይፈጃል። እዛም ሂዶ መታከሚያውን ብዙ ብር ይፈጃል። ያንን ደግሞ ሀሳቢ በማድረግ እኛ ጎረቤቶቹ እናዋጣ በሚል ሀሳብ ተወያይተን ነው ዛሬ እንግዲህ የመጣነው። አተባባል ሁሉም ጎረቤት እንደዛ አለ። እናዋጣለን፣ እንተባበራለን። እንደ ጉርብትናችን እንግዲህ በምንችለው አቅም መተባበር አለብን ተባለ። ያው ልጅቱ እንግዲህ እስከ ዛሬ አብራን ስትበላ፣ አብራን ስትጠጣ፣ አብራን ስትስቅ እና ስትጫወት ያለች ልጅ ናት። እንግዲህ እጅሽ ላይ እያየሻት ስትሞት በጣም ከባድ ምስኪን። አዎ በጣም ታሳዝናለች። አሁን ደግሞ የአቅሙ ሁኔታ የላቸውም። እዚህ ራሱ ተበድረው ምን ብለው ነው ወደ ሐኪም ቤት ያስገባት እና አቅሙ በጣም እንትን ነው። እሺ ሰዎቹ ታዲያ ስንት እናዋጣሉ? ኧረ በጣም አሪፍ ያሰባል እንዳለው መጠን ሆኖ ያው በጉርብትናችንም በሀቅ አለን። ያው ጎረቤትነታችንም ያው ጎረቤት ነሽ አይደለ? ያው የጎረቤትሽ ደግሞ ብዙ መስዋዕት መክፈል አለብሽ። ያን መስዋዕት ለመክፈል ደግሞ እንዳቅማችሁ የለም ከዛ በላይ ብሎ 500 ብር ታብሏል። አንድ 500 ብር በላይ ይጀመር ነው እንዳቅሙ። አዎ ከአቅም ካለው ከዛም በላይ አቅም ያው ብዙም ሰዎች እየተቃወሙ ነበረ። እኛ እንግዲህ ምንም ማድረግ አልቻልንም። እያየናት ከምንሞት የትም ሂደን የትም ብሩን አምጥተን ያው ማዋጣት ይኖርብናል በሚል ደግሞ እኛም ተስማማን። እንዴ ሻለች ግን ሰው እንዴት ነው 500 ብር በዛብና አላሉም? መቼም ሁሉ ተቃውሞ አልኩሽ እኮ ብታይ እንደው አንቺ ልጅ እንደው መምጣት ነበረብሽ። አዎ ደግሞ አልረስቸውም፣ አልሄድኩኝ። እንደው አንቺ የሳላያት እንደው ረስቸው ስትመጪ እኮ ደነገጥኩኝ። እንደው ነው ያልሄድኩም። ቤት የሚጠብቅልኝ ቤት ሰው አልነበረኝም እና ለማን ትቼ እሄዳለሁ ብዬ እንደው ቀድሞ ሲጀመር ረስቸው ነበር። አሁን በቀላ ያስወጧት ነው ቀጥታ ከሐኪም ቤት ወደዛ ነው የሚወስዷት። ወደዛ ትሄድ ታስባል እና መዋጫውን እስከ ጥር 20 ድረስ መሰባሰብ አለበት። ዛሬ ስንት ነው? 15 ዛሬ 18 ነው። ያው እስከ 20 ድረስ ቀን ብትሆን አለችን። ያችን 2 ቀን ምሳሌ በማድረግ ነው። አሁን እነሱም ቶሎ ወደዛ መድረስ አለባት፣ አለበለዚያ በሽታው ቶሎ ይቀየርና ይገላታል ወይም አስጊ ደረጃ ስለሚያደርሳት ስለተባለ ነው። አሁን
እዚህ አቅሙ አልቻሉም። እዛ ሄዳም ደግሞ ኦፕሬሽን ትሰራ እየተባለ ነበረ። በጣም ከባድ ሆኗል። ብቻ አላህ እውነታ። በቃ አሁን እንዴት ነው እናንተ ምን አስባችሁ? ከዛ ያለው ይጨምራል እና የሌለው ደግሞ አቅሙ በሚፈቅድ እንደው እናዋጣለን። ለእሷ እንደው አላህ ያሽራት እንጂ እኛ እናዋጣለን። ችግር የለም። እኔም በ500 ተስማምቻለሁ። ካለኝ ከዛ በላይ ያወጣለሁ። ከሌለኝ እንደው እሱ ከየትም ፈልገን ሁላችንም እናሰባስብና እንደው ጤንነቷ ይመለስልን። እንደው የጉርብትና ሀቅ አለብን። በጣም የምንወዳት የምናከብራት ጓደኛችን ጎረቤታችን ናት። አዎ በቃ እናዋጣለን። ጥሩ ሀሳብ አምጥተዋል። ችግር የለም። በቃ እሺ እናዋጣለን። ተስማምቻለሁ። እንግዲህ ቀኑን አወቅሽ አይደል? አዎ አውቄያለሁ። 2 ቀን አይደለች እንዴ? አዎ በ20 መዋጣት አለብን። ያው እሷም ቶሎ መሄድ አለባት። በቃ ይሄ ልትነግሪኝ ነው የመጣሽው? በጣም አመሰግናለሁ። እንኳንም ነገርሽኝ አንቺዬ። እንደሆነ በቃ ልትሄጂ ነው? ኧረ አመሰግናለሁ። እንግዲህ አለሽ ነው። እንግዲህ ብሩንም እንዳለሽ ያው ቀኑንም ተናግሬያለሁ እና ያው በተባልንበት ሰዓት ስብሰባ አሁን አረፉን። ስብሰባ አለብንና በዛው ቀን ያው እዛው ለማጠራቀም እንድመጪ ነው። ያው እሺ ይዘን ማለት ነው። ይዘን እንምጣ ሁላችንም ተሰባሰብና ነገ ምናምን እንሰባሰባለን። ይዛው ይምጡ ተብሏል። ሁሉም እንግዲህ ሳይዝ እንዳይመጣ ተብሏል። ያው እህታችን ምስክርነታችን ናትና እሷ እንግዲህ እያየናት ከምትሞት መዳን አለባት ተብሏል። እድሩን ባለቤት ሰብሳቢያችንም እንደዚህ ብሏል። ለሱ ነው የምናቀርበው? አዎ ለሱ ነው የሚሰጠው። እሱ ካጠራቀመ በኋላ ወደ ማስኬጃው ይሄዳል ማለት ነው። ወደዛ በእንትን በመኪናም ብላ መሄድ አለባት ስለተባለ ማለት ነው። በቃ እሺ እንኳን መተሽ ነገርሽኝ። እንደው በጣም ነው የማመሰግነው። እናዋጣለን። ነገ ይዘን በቃ እንሄዳለን አብረን። እሺ እንዲጠሪ ተነስታችሁ ስትሄዱ እንዲጠሪኛን የትናንትናው እና እንሂድ እንድትይኝ። እሺ በቃ እሺ እንደው አመሰግናለሁ። ደህና ደርሽ። አይድረስብን። ኧረ እንደው አደራውን እንደው አላህ መፍትሄ ያለው ያርግላት። እንደው በደህና የምትመለሳለህ ያርግላት። ለእኛ ችግር የለም። የምናውቀውም ካለን እናስተባብራለን። ሌሎቹን ማንኛውም ሰው ለታመመ ሰው ነው የሚረዳውና ለምናውቀውም ሰው ነግረን እንድናሰባስብላት ወይ በሱቁም ሂደን በሰፈርም ሄደን እንጠይቃለን። ሁሉንም ነገ ማለት ነው እንሰራለን። በቃ ነገሪያቸውና ለጎረቤቶች በሙሉ በቃ ነገ ዞር ብለን እናሰባስብላታለን። ለአሰባሳቢው ደግሞ ያሰባሰብነውን ሰብስበን እየመዘገብን በቃ ይዘን ሄደን እንሰጣለን። በቃ መዘጋጀት አለብሽ። ከጧቱ 2 ሰዓት ነው መሄድ ያለብን ተብሏል። ያው ብዙ ሰዓት እንዳንፈጅ ማለት ነው። እሺ በቃ ደህና ደሪ። አሰባስበን ያው ያልቃል ለማለት ነው። እሺ በጣም አመሰግናለሁ ስላስታወሽኝ። ቻው። እሺ ደህና ደሪ። እሺ ቻው። እሺ በቃ እንገናኛለን ነገ። እሺ እንገናኛለን። እሺ ቻው።